በኢትዮጵያ የሙዚቃ ታሪክ ውስጥ ጥልቅ ቦታ አላት። በዘፈኖቿ ለበርካታ ዓመታት ነግሳለች። ከ1974 ዓ.ም ጀምሮ እስከዚሁ ዘመን ድረስ በአድማጮች ጆሮና ልብ ላይ ነግሳለች። የራሷ የሙዚቃ ዘመን የፈጠረች የሙዚቃ ፈርጥ ነች። በኢትዮጵያ የሴቶች ሙዚቃ ታሪክ ውስጥ በዘመን የሚወሳ ስራን አበርክታለች። በሙዚቃ ስራዋ ታላቅ አድናቆትና ክብርን አግኝታለች። ከልጅነት እስከ ዕውቀት ጥዑም ለዛ ያለው የማያረጅ የድምፅ ቃናን የታደለችው እንስት ሙዚቀኛ ነች። አመለ ደርባባና ጸባየ ሰናይ ድምፃዊት ኩኩ ሰብስቤ በልጅነት የነበራት የሙዚቃ ፍቅር ጎለበተና በአንዳች አጋጣሚ በሂልተን በተዘጋጀ መድረክ ላይ በጓደኞቿ ግፊት ሙዚቃን ተጫወተች። ይህ ቀን የኩኩን የሙዚቃ ህይወት የተዘጋ በርን ወለል አደረገው። ከዋሊያስና ከአይቤክስ ባንድ ጋር አቆራኛትና ስራዎቿን አከናወነች። በሮሃ ባንድ ታሪክ የመጀመሪያዋ ሴት ድምፃዊ ለመሆን በቅታለች። ድምፃዊት ኩኩ ሰብስቤ እንግዳዬ ነህ እንግዳዬ ነሽ የተሰኘውን የመጀመሪያ ነጠላ ዜማ ከአለማየሁ እሸቴ ጋር በሮሃ ባንድ አማካኝነት ሪከርድ አደረገች። በአንድ የነጠላ ዜማ ዘፈኗ የበርካታ ኢትዮጵያውያንን ሙዚቃ ወዳጆችን ቀልብ መስረቅ ቻለች። በመቀጠል ፍቅርህ በረታብኝ የተሰኘውን የመጀመሪያ አልበሟን በኤሌክትሪያ ሙዚቃ ቤት አማካኝነት በ1974 ዓ.ም አሳትማለች። ኩኩ ሰብስቤ እጅግ ተወዳጅ የሆኑ ሙዚቃዎቿን ከመሐሙድ አህመድ፣ ተክሌ ተስፋዝጊ፣ አሊ ቢራና መንገሻ ጌታሁን ጋር በመሆን የጋራ ስራዎችንም አበርክታለች። በ1988 ወደ አሜሪካ በማቅናት ለ17 ዓመት በዛው ሀገር ኑሮዋን መስርታ ወደ ሀገር ቤት ተመልሳለች። በአሜሪካና በተለያዩ ሀገራት ለቁጥር የሚታክቱ ኮንሰርቶችንም አቅርባለች። ኩኩ ሰብስቤ ከአበጋዝ ክብረ ወርቅ ጋር ጊዜ እንዲሁም ከቴዲ ማክ ጋር ኢትዮጵያ የተሰኙ አልበሞችን ለአድማጭ ጆሮ አድርሳለች። ኩኩ የምትሰራቸው ሙዚቃዎች በግጥም ይዘታቸው የበሰሉ ሲሆኑ በዜማ ረገድም የላቁና ለዛ ያላቸው መሆናቸውን የሙዚቃ ሀያሲያን ይገልጻሉ። በኢትዮጵያ ቴሌቪዥን ህብረት ትርኢት ፕሮግራሞች ላይ የኩኩ የቁንጅና ገጽታ ልዩ ነበር። በተለይ በሙዚቃ ቪዲዮዋ ላይ ዛጎል የታሰረበት ሹሩባዋ በርካታ የኢትዮጵያ ሴቶች የእርሷን ፋሽን ተከታይ እንዲሆኑ አድርጋ ነበር። ኩኩ ሰብስቤ በእርጋታ የተሞላች ሙዚቀኛ ስትሆን እንዲያው በደፈናው ጨዋታ አዋቂ የአራዶች ሰፈር መገኛ ናት። ሙዚቃዎቿም እንደ እርሷ የእርጋታ ሸማን ለብሰው በስሜት ሞቅ ያደርጋሉ። ኩኩ ሙዚቃዎቿን ይድረስ ለብ አድርጋ በአድማጮች ጆሮ ላይ መጣድ አትወድም። እነሆ 7 ዓመታትን የፈጀው መጪው አዲስ አልበሟ የልፋቷ ምስክር ነው። ደጃዝማች የተሰኘው የኩኩ ሰብስቤ 8ኛ የሙዚቃ አልበም በቅርቡ በራሷ በድምፃዊቷ ዩቲዩብ ቻናል በሁሉም መተግበሪያዎች ለአድማጮች ለማቅረብ ዝግጅቱ ተጠናቋል። የደጃዝማች አልበምን አስመልክቶ ማክሰኞ ሚያዝያ 20 ቀን በሃርመኒ ሆቴል በተዘጋጀ ጋዜጣዊ መግለጫ ላይ ድምፃዊት ኩኩ እንደተናገረችው አልበሙ 7 ዓመታት የተደከመበትና 13 ዘፈኖች ግጥምና ዜማ ደራሲ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ነው። ሌሎቹን ግጥሞች ይልማ ገብረአብ፣ መሰል አስማማውና ናትናኤል ግርማቸው ያዘጋጇቸው ሲሆን ሞገስ ተካና ምስክር አወል በግጥምና ዜማ በመስራት በአልበሙ ላይ ተሳትፈዋል ብላለች። በዚህ በአዲሱ የሙዚቃ አልበም ውስጥ ከተካተቱት ስራዎች ውስጥ ወለላዬ የተሰኘው ሙዚቃ ቀደም ሲል በራሷ በድምፃዊቷ የተሰራና ቴዲ ማክ እንደገና ሪአሬንጅ አድርጎ ሰርቶታል። ደጃዝማች በተሰኘው አዲስ የሙዚቃ አልበም ላይ ስመጥር የሆኑ የሙዚቃ ባለሙያዎች ተሳትፈውበታል። የሙዚቃ አቀናባሪው አቤል ጳውሎስ 9 ሙዚቃዎችን በማቀናበርና 11 ሙዚቃዎችን ደግሞ ሚክሲንግ በመስራት ተሳትፏል። ሁለቱን የሙዚቃ አሬንጅ በማድረግ በኩል ደግሞ ማሩ አለማየሁ አሻራውን አሳርፎበታል። ሙዚቀኞቹ ያሬድ ተፈራ፣ አክሊሉ ወልደ ዮሐንስ ወይም ጆኒ ሳክስና በሪሁን በለጠ በሳክስፎን፣ ግሩም መዝሙርና ሳሙኤል አሰፋ በጊታር ተሳትፈዋል። ኪሩቤል ተስፋዬ ሙሉውን አልበም ማስተር ሳውንድ ሰርቶታል። ስሙ አዛዥ ነህ ዘዋሪ የፍቅር ፊት አውራሪ ስሙ አዛዥ ጤና አዳዬ ግባ በል እንግዳዬ እንግዳ እንግዳዬ እንግዳ እንግዳው ግባ እንግዳ ነው ለኔ እንግዳ ነው ከአዲሱ አልበም ደጃዝማች ከተሰኘው ነጠላ ዜማ ላይ ቀንጨብ የተደረገ ግጥም ነው። የዛሬውን ዝግጅት በዚህ ያበቃል። በቀጣይ በሌላ ዝግጅቶች እስክንገናኝ ቻናላችን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ሁሌም እንደምንለው ባላችሁበት ሰላማችሁ ይብዛ።